በርካታ ጓደኞቼ ልጄን ወደ ሚዲያ ላወጣው ነው ስላቸው አታውጣተው ይቅርብህ ብለውኛል። ጀዛቸውን አላህ ይክፈላቸው። ትክክል ናቸው። ዛሬ ግን እኔ አውጥቻለሁ። እሱም ትልቅ ምክንያት ስላለኝ ነው። ሶሻል ሚዲያ ላይ ስንመጣ በርካታ ቤተሰቦችን አፍርተናል። እናንተ የምትከታተሉኝ ወዳችሁ ፈቅዳችሁ ቤተሰቦቼ ናችሁ። ታዲያ የሆዳችን ብንጫወት ሚዲያ ላይ መተን ስንስቅ ስንጫወት በሆዳችን የሆነ ቁስል ያለን ላይ መስላችሁ ይችላል። ብዙዎቹ ግን በራሳቸው የደበቁት ትልቅ ቁስል አለ። ዛሬ ታዲያ እኔም የሆዴን ላጫውታችሁ ነው። እኔና እሱ የተጫወትናትን ቪዲዮ ልጋብዛችሁና ተወደዳችሁት ላይካችሁን፣ ቪዲዮአችሁን፣ ኮሜንታችሁን አይቼ በተደጋጋሚ አብረን ልንመጣ እንችላለን ማለት ነው። ቃል ገባላችኋለሁ። ካልወደዳችሁት ደግሞ ያው በዚሁ ያበቃል። ነገር ግን ብዙ የምነግራችሁ ቁስል አለ። እርግጠኛ ነኝ የኔ ቁስል እናንተን ጋር ስላለ ማለት ነውና ዛሬ ይሄን ላካፍላችሁ ብዬ ወድጄ ልጄን ድብቅ የነበረውን ሚስጥር የነበረውን በሆዴም ብዙ ሚስጥሮችን አፍን ያስኳቸውን ልነግራችሁ መጥቻለሁ። እንደምትቀበሉ ተስፋ አደርጋለሁኝ። ቪዲዮ አልጋብዛችሁ ከዛ በኋላ በርካታ ቁስሎችን አነሳለሁኝ። እንደምትረዱኝም ተስፋ አደርጋለሁኝ። መልካም ቆይታ፣ አብራችሁ ይቆዩ። እኔና ካንተ የሚያምረው በደንብ የሚያምረው ማን ነው? ሲቀናል ማን ነው? ስሙ መሐመድ ታውቃለህ አይደለም? መሐመድ ማን ነው? ተኔና ታንተ የሚያምረው አንተ አሁን ተኔና ታንተ ምርጥ ፊት ያለው ቀና በል። ተኔና ታንተ ምርጥ ፊት ያለው ተናገር። እኔ ትመስላለህ? ከኔና ካንተ የሚያምረው ትክክለኛ ማን ነው? ስሙ መሐመድ ጀማል መሐመድ حسن عجب ايوه كوبس محمد كوبس ማነው ስሙ? መሐመድ ጀማል ቀናው እንደሱ ስንት ያክል ተማሪ ነው? ሁለት ቁርአን ሰማን ድርሳ ቁርአን ማን ድርሳ ቁርአን ሐምዛ ፈታ ቃይዳ ማለት ነው። በሸታ ኡስታዝ ጨርሳ ዛዙለት ጎበዝ ተምረህ ወደፊት ምን መሆን ነው ፈልገው? ዶክተር ማሻአላህ ተባረከላህ። ቀርታ ሼህ መሆን ነው ፈልገው? ጎበዝ ሰይ አሁን ቁርአንን በደንብ ትቀራለሽ። ትምህርትን ማለት ነው እንዴ? ለቀኝ ምናምን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች የአገር ልጆች ሁላችሁንም ሰላም ብያለሁ። ዛሬ የመጣሁት ከስተዛሬው ለየት ባለ ቪዲዮ ነው። የሚዲያ ሰው ነን አይደለ? ሁሉን ነገር ያው ማውጣት ደስ ይለናል። ልጄ ጋር ቪዲዮ ልስራ ስል ጓደኞችን አማክሬ ተው ቤተሰብ ወደ ሚዲያ ታውጣ ብለው ብዙዎች ከልክለውኝ ነበር። ልጁም በነገራችን ላይ ፍቃደኛ አይደለም። ግን በጣም ተወደዳችሁት ቪዲዮ ቪው ካለውና ደህና ላይክ ካለው አመጣዋለሁ። ለምን ደፋር እንዲሆን ስራ እንዲሰራ ፈልጋለሁና እንዲለምድ ፈልጋለሁ። በልጅነቱ ገንዘብ ማገኛን ነገር ማወቅ እንዲችል ፈልጋለሁ እንጂ ልጁ ወደ ሚዲያ ጭራሽ አልወጣም ብሎኝ በግድ ነው ለምኜ በዛ ብዬ ያው አሞኛንችን ያወጣሁት። ምናልባት ግን ጥሩ ቪውና ጥሩ ላይክ ጥሩ የናንተን ኮሜንት ካየሁትና ከወደኩት በደንብ አድርጌ ወደ ሚዲያ እንዲመጣ ጫና ያረኩበት እየለመንኩት አወጣዋለሁ ማለት ነው። ስለሱ ብዙ የምነግራችሁ ታሪክ አለኝ። ይሄን ታሪክ ስነግራችሁ እርግጠኛ ነኝ የብዙዎቻችሁን ቁስል ልነካው ስለምችል ያው ይቅርታ ልጠይቃችሁ እወዳለሁ። ይሄንን እሱን ቪዲዮ ላመጣ ፈለኩት እንደው አንዳንድ ትክክለኛ ታሪኮችን ሲያወሩ ነገ መማሪያ ይሆናል ነው። ቁርአንም ብዙ ጊዜ እኔ ተቁርአንም ወስደው ነገር ቢኖርኝም ታሪኮችን ይነግራቸዋል ነብያችን ሰለላሁ ዐለይሂ ወሰለም ከኛ በፊት የነበሩ ነብያቶችን ታሪክ ይነግራቸውና አንተም ተሱ እንድትማር ነው የሚላቸው እና እናንተም ብዙ ምናልባት እንደኔ
ብዙ ጣውረድ ያሳለፋችሁ ወንድሞች ትኖራላችሁ ህይወት ሸክም ሆናቻችሁ ህይወት ይተጫናቻችሁ ህይወት ቀኑ ጨለማ ሆኖባችሁ ብዙ ጣውረዶችን ያሳለፋችሁ ሰዎች ትኖሩ ስለምትችሉ ያንን ለናንተ የኔን ቁስል ልንገራችሁ ብዬ ነው አተታወሪ ያበዛህብ እንዳትሉ ዛሬ ማዋጃችሁ ይሆዴን ነው እንደውም ይሆዴን የሚል ፕሮግራም በጀምር ደስ ይለኛል ምክንያቱም እስኪ ኢንተርቪው እንዳረጋችሁ ይሆዳችሁን የምታወሩ ካላችሁ ሳውዲም ሆነ እዚህ ተገናኝተን ማውራት የምንችል ካላችሁ በዚህ ፕሮግራም ብንሰራና የብዙ ሰው ይሆዱን የሚነካ ቁስል ብናነሳሳ ምናልባት ገና ይሆዳቸው ያልቆሰለ ይማሩበት ይችላሉ የቆሰሉ ደግሞ ሊጥናኑ ይችላሉ ላችሁ ወዳለሁኝ ወደ ራሴ ታሪክ ስመለስ ይሄ ልጅ እናቱ ገና የ2 ወር ወይም የ3 ወር እንዳረገዘችው ነው ወደ ሳውዲ አረቢያ የሄድኩት በገዛ አጋጣሚ በዛን ጊዜ ሁለተኛ ነው ሳውዲ ልጅ ሆኜ ነው ሳውዲ ወጣሁት ከዛ እንደወጣሁ አንዲት አይሱዚ ቅጥቅጥ የህዝብ ማመላለሻ ቅጥቅጥ ታቃላችሁ እሷን ገዘሁና ቃሷስ መናኸሪያ ሲሰራ ስታነፍረኝ ምን ስትልኛው አሮጌ ነው በተወሰነ ሰርቪስ ያስፈልጋል ነበር ባጭሩ ያው የሚረዳይ በሰዓቱ የለም የገጠር ልጅ ነኝ እኔ ወደ ከተማ ብቻዬን ስለገባው ማንንም ይረዳህ የለም ባጭሩ እሷ ስታነፍረኝ እሷን ሸቃረኩና ያው እቺን ሴት እንዳጋጣሚ ያገባሁ በችኩል ያው የችኩል ነገር ያው እንደሆነ ሆነ ዘማንኛውም ይሄ ተረገዘ ያው ትንሽ አለመግባባት ከፈጠረ ባጭሩ ወደ ስደቱ ዓለም ሄድኩኝ ኤሊ ተወለደ ምን አለ አድጎ ዛሬ ያው እዚህ ደረጃ ደረሰ በልጅነቱ ሳላቅፈው ዳዴ ሳልለው ሳልጎተተው ሳላጫውተው ያው ዘሬን ተከቻለሁ አልহামዱሊላህ እዚህ ደረሰ ነገር ግን የኔ ቁጭት ልንገራችሁ ይሄ ልጅ እንደ ልጅ በህፃንነቱ አቅፈው እኔ በጣም ልጅ ወዳለሁ ታውቃላችሁ በጣም አሁን ራሱ እንደህፃን አጫውተው እንደዚህ በቀዳዲያስ ብለው አባዬ ብሎክ በልጅነቱ አሁን እሱ ስሜን እንኳን ለመጥራት ይፈራል ማለት ነው እውነቱን ነው የምነግራችሁ አስብለው ሳታውቅ ስደት ላይ ልጅክ ለስራ መላላክ እስከሚደርስ ድረስ አንተ ስደት ቆይተህ ለዚህ የተከፈለው ዋጋ እውነት ይገባው ነበር ወይ ነው የኔ ጥያቄ ምሳሌ አንቺ እህቴ አንድ ልጅ ወልደሽ ወይ አንድ አመት አጥተሽ ወይም ደግሞ ሳታጠቢም ተተሽ የመጣሻለሽ ወይም ደግሞ ሳውዲ ሆነሽ ወልደሽ ልከሽው ወይም ልከሻት ሴት ልጅ ከሆነች አግብታ ያቺ ልጅ አድጋ አግብታ ወልዳ እናቷ አሁንም ተስደት ያልመጣ ያልሞላላት ያልተሳካላት በርካታ እናት አቃለሁ እኔ በራሴ አቃለሁ ልጅቱ ተሳውዲ ተልካ ዛሬ ነገ ስትል ይሄን አሳክቼ ስትል ሳይሳካላት ቀርቶ ያቺ ልጅ እህመታ አርጋ ዱርባ ሆና አግብታ ወልዳ አሁንም እናይቱ አልተሳካላትም ዛሬም ይሄን አሳክቼ ያለ በመኞት የቀረ በርካታ እናት አለች እንዲሁም አባትም አለና ምሳሌንም ይሄ ልጅ አለ ይሄ ልጅ ህፃንነት ዳድ ያላልኩትም አላጫወኩትም ምን አላልኩትም ጎርምሶ ያው ከብት ያግዳል ባጭሩ ማለት ነው አሁን ወደ ከተማ ብንገባም በፊት ከብት ያግዳል እህል ይጠብቃል ማንኛውም ነገር ይሰራል አሁን ሁለት ክፍል ተማሪ ነው በደንብ ተወደዳችሁት እና ደህና ላይክ ደህና ኮሜንት ታየሁኝ በደንብ አርጌ ለማምኝሱ ቪዲዮ መውጣት አይፈልግም ጥሩ ቪው ካለው ቪዲዮ ሰራበታለሁ አብረን ኢንተርቪው ያደረግን ደሞ አብረን እንመጣለን ምክንያቱም ያው አንዳንዴ ሚዲያ ያለው ማወቃችሁ ጥሩ ነው እና ታዳ እኔ ቁስሌ ምንድነው ታውቃላችሁ ለዚህን ያክል የሄልጅ ተህፃነቱ ዳድ እንዳባትነት ሳላጫውተው ስደት ላይ የቆየሁበት ጊዜ ይገባው ነበር ወይ ዋጋው ይሄ ነው ወይ ይሄን ያክል እንኳን እሺ ልጄን ሳላጫውት እንዳባት ሆኜ ከልጁ ጋራ አቀፌ ዳድ ብዬ ሳላሳድገው መቆየቴ ትክክል ነበር ወይ ይገባው ነበር ወይ የዚህ ክፍያ ደሞዙ ይሄ ነው ወይ የሚለው ነው በርካቶቻችሁ ራሳችሁ ልጠይቁ ትችላላችሁ ልጆቻችሁን እስኪ ተተለያችኋቸው ስንት አመታችሁ ናችሁ ያልወለዳችሁ ያላገባችሁም እንደዚሁ ደሞ ማለት ነው ደሞ ኑሯችሁ ስንክልክል ብሎ የቀረባችሁ ከሁሉ ውጭ ሆናችሁ እስኪ ኮሜንት ላይ ብታስቀምጡልኝ መማማሪያ ይሆናል እንደውም ይሆድ የሚል አንድ ፕሮግራም መቅረጽ ፈልጊያለሁ አብረን እንድንሰራም እንፈልጋለሁ ማለት ነው ምክንያቱም
በተለይ ስደቱ ዓለም ላይ ያለነ በርካቶቻችን ህይወት አልተወራም አልተነገረም ሳውዲም ያላችሁ ካላችሁ ጅዳም ሪያድም የትም ቦታ እኔም እየመጣሁ ኢትዮጵያም ውስጥ ያላችሁ ካላችሁ ከኢትዮጵያ ጀምረን ይሁዲ የሚል ፕሮግራም ጀምረን በንሰራና ቁርአን አንድ የሚያስተምረው ታሪክ አለ ለምሳሌ የነቢ ሙሳን ኢብራሂምን ሌሎችን የበርካታ ነብያቶችን ታሪክ አላህ Subhanahu Wa Ta'ala ያነሳና ለነቢ መሐመድ ሰለላሁ ዐለይሂ ወሰለም መጨረሻ ላይ ከነሱ እንድትማር ነው እነሱን ያገኘህ እንጂ ሌላ አዲስ ነገር ያገኘህ ነገር የለም ይላቸዋልና እኛንም ያገኘን ገና ከሆናችሁ እንደኛ እንዳትወድቁ እንዳትሰበሩ ስደትንም እንድታቁበት ስደት 2 አመት አንድ ሰው 3 አመት ታለፈ ህልሙ አይሳካም እመኑ በጣም ህልሙ አይሳካም በቃ ያ የሚያሳካ ሰው ከ2 አመት በላይ አይዘልም 2 አመት ውስጥ የሚፈልገው ነገር ካልሆነ ታ በኋላ የሚኖረው ትርፍ ጊዜ ነው በርካታ ብዙዎቻችን ማለት ነው ምናልባት አንዳንድ ሰዎች ሊሳካላቸው ይችላል እና ህይወት ያደከማችሁ ይሁዳችን እንድናወራ ምንፈልግ ይሁዳችን የሚል ፕሮግራም ቀርጸን ብንሰራ በእናንተም በኔም ዩቲዩብ አብረን ሰብሰብ ይያልን ብንሰራ በጣም ደስ ይለኛል ለህቶቻችን ለወንድሞቻችን የሚያስተምር ስደት የበርካቶቻችን ህይወት ቀጥፏል በዚህ አጋጣሚ አንድ ነገር ልንገራችሁ ህይወት አንድ ጊዜ ናት ድግግሞሽ የላትም ህይወት ድግግሞሽ የላትም ወጣትነት ታለፈ ላይመለስ ማሰላም አርቆ ነው የሚሳፈረው ላይመለስ መቼም ላታገኘው ማለት ነው ህይወት ድግግሞሽ የላትም ልጅነት ታለፈ ልጅ አሁን ይሄ ልጅን ዳዴ ብዬ እንደገና እንደ ህፃን ላጫውተው ብል አላገኘውም ህልም ነው መቼም አይሳካም ምክንያቱም ህይወት ድግግሞሽ የላትም አንድ ጊዜ ብቻ ናት ታልፋለ መመርናት በቃ አለፈች ሄደች ላትመለስ ፊቷ ወደዛ አይዞርም ወደዛው ወደ ፊቷ ነው መከደው ወደ ኋላ የመመለስ እድል ምንም የላትም ገብቷችኋል ይሄ ስለሆነ እናንተም ይሁዳችሁን የምታወሩ ካላችሁ አንድ ፕሮግራም ቀርጸን ኢትዮጵያ ውስጥ ያላችሁ ከኢትዮጵያን ጀመርና ሳውዲ ማን ነው ሳውዲ ላይ ሰርቼ ያው ወደ ዱባይ ምን ሄዳለን ችግር የለውም ብዙ ካላችሁ እውነት ይሄን አዲስ እንደው ቂጣወጣው ምን ትላላችሁ እና ባጭሩ ይሄ የኔ ልጅ ነው አብረን እንድንሰራ ከፈለጋችሁ ላይኩን አበርክቱት ቢያንስ 3000 ላይክ ካለውና 100000 እና 200000 ቪው ከገባ እርግጠኛ ነኝ አብረን በተከታታይ ቪዲዮ ሰርተን እንመጣላችኋለን ላይክ ማድረግ እንዳትረሱ ሰብስክራይብ አድርጉ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ይሄን ፕሮግራም እንጀምር ካላችሁ በተለይ እዚህ ያላችሁ ካላችሁ ይሁዳችን እንድናወራ አብረን ብናወራ ብንጫወት ደስ ይለኛል ባላችሁበት ሻለማችን የምድራችን ዳርቻ አላህ ሰላም ያርጋችሁ ሰላም አለይኩም ወራህመቱላሂ ወበረካቱ